ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 7 ይሆናል። ዩኒት 7 ዋናው ርዕሳችን ስታቲስቲክስ ነው። በዚህ በዋናው ርዕስ የተለያዩ ሰብ ቶፒኮች አሉት። እያንዳንዱ ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት በዛሬው ሌሰን 3 ላይ ግሩፕድ ኮንቲኒዩስ ዳታ እንግዲህ ባለፈው በሌሰን 2 ላይ ግሩፕድ ዲስክሪት ዳታ የሚል ነው። ያ ማለት ዲስክሪት ማለት ምንድነው? በሆል ነምበር የሚገለጽ ነው። ኮንቲኒዩስ ደግሞ በሪል ነምበር የሚገለጽ ነው ብለናል። ስለዚህ አሁን ዳታ በግሩፕ ዳታና አንግሩፕ ዳታ ናቸው። ስለዚህ አሁን የዛሬው በሌሰን 3 የምትማሩት ግሩፕድ ሆኖ ኮንቲኒዩስ ዳታ የሆነ ነው። ስለዚህ ዴፊኒሽኑን እንመልከት። ግሩፕድ ኮንቲኒዩስ ዳታ ኢዝ ኮንቲኒዩስ ዳታ ዛት ሃዝ ቢን ግሩፕድ ኢንቱ ካታጎሪስ በተለያየ ካታጎሪስ በመከፋፈል የምናየው ዳታ ይሆናል ማለት ነው። ሌላው ክላስ ማርክ የምንለው ነው። ክላስ ማርክ ማለት ሚድ ፖይንት ማለት ነው። ክላስ ማርክ ማለት ሚድ ፖይንት ማለት ነው። ይሄ ማለት ዘ አቨሬጅ ኦፍ ዘ ሎወር ኤንድ ዘ አፐር ክላስ ሊሚት ማለት ነው። ይሄ ማለት ሎወር ክላስ ሊሚት ፕላስ አፐር ክላስ ሊሚት ዲቫይድድ ባይ 2 ማለት ነው። ምክንያቱም ስንት ናቸው? ሎወር ክላስ ሊሚት 1 ነው፣ አፐር ክላስ ሊሚት 1 ነው፣ 2 ናቸው። አቨሬጅ ማለት ለሁለት ማካፈል ስለሚሆን ማለት ነው፣ ሁለት ብቻ ስለሆኑ። ስለዚህ ክላስ ማርክ ማለት ባጭሩ ሚድ ፖይንት ነው ወይም ዘ አቨሬጅ ኦፍ ዘ ሎወር ኤንድ ዘ አፐር ክላስ ሊሚት ይሆናል። ኦር ይልና ዘ አቨሬጅ ዘ አፐር ኤንድ ዘ ሎወር ክላስ ባውንደሪ ካስፈለገም አፐር ባውንደሪና ሎወር ባውንደሪንም አድ አድርገን ለሁለት ማካፈል ይቻላል ማለት ነው። ኢን ተርምስ ኦፍ ባውንደሪ ይሄኛው ደግሞ ኢን ተርምስ ኦፍ ክላስ ሊሚት ይሆናል ማለት ነው። ዚስ ሚንስ ዘ ክላስ ማርክ ኢዝ ዲኖትድ ባይ ኤም ክላስ ማርክን የምንገልጸው ኤም አይ ብለን ይሆናል ማለት ነው። ስለዚህ ዘ ክላስ ማርክ ኢዝ ኢኳል ቱ ዘ ክላስ ማርክ ኢዝ ኢኳል ቱ ሎወር ክላስ ባውንደሪ ፕላስ አፐር ክላስ ባውንደሪ ዲቫይድድ ባይ 2 ይሆናል ማለት ነው። ወይም ዘ ክላስ ማርክ ኢዝ ኢኳል ቱ ዘ አቨሬጅ ኦፍ ዘ ሎወር ክላስ ባውንደሪ ኤንድ ዘ አፐር ክላስ ባውንደሪ ይሆናል ማለት ነው። ሞር እነዚህን በኤግዛምፕል ስንሰራ ግልጽ ይሆንላቸዋል ማለት ነው። ኦኬ ኖት ስቴፕስ ኦፍ ኮንቲኒዩስ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል። ፍሪኩዌንሲ ዲስትሪቢዩሽን በሚሰራበት ጊዜ አንደኛ ዲተርማይን ዘ ነምበር ኦፍ ክላስ ሪኳየርድ። ነምበር ኦፍ ክላስ ሪኳየርድ እንፈልጋለን። ነምበር ኦፍ ክላስ ሪኳየርድ ከስንት እስከ ስንት ነው ብለናል ባለፈው። ዘ ነምበር ኦፍ ክላስ ሪኳየርድ ኢዝ ኢን ቢትዊን 5 ኤንድ 20 ብለናል። ስለዚህ ሚኒመም ቫልዩ ስንት ነው? 5 ነው። ማክሲመሙ 20 ነው ብለናል። ዘ ክላስ ዊድዝ ማለት ደግሞ ምን ብለናል? ክላስ ዊድዝ ማለት ከላርጀስት ቫልዩ አንግሩፕድ ዳታ ላይ ማይነስ ስሞለር ቫልዩ ኦፍ አንግሩፕድ ዳታ ዲቫይድድ ባይ ነምበር ኦፍ ክላስ ሪኳየርድ ነው ክላስ ዊድዝ ማለት። ስለዚህ እነዚህን ፎርሙላዎች ክላስ ዊድዝ ማለት ምን ማለት ነው ባጭሩ? ከማክሲመም ቫልዩ ላይ ሚኒመም ቫልዩን እንቀንስና ለማንን እናካፍላለን? ለነምበር ኦፍ ክላስ ሪኳየርድ እናካፍላለን ማለት ነው። ስለዚህ በዚህ መሰረት ኤግዛምፕል እናያለን። ክላስ ነምበር ኦፍ ክላስ የቱ ነው ስንል አሁን እዚህ ኤግዛምፕላችን ላይ እንመልከት። ነምበር ኦፍ ክላስ የምንለው 1 2 3 4 5 ለአምስት ክላስ ነው ማለት ነው እንትን ያለው አያችሁት። ይሄ ክላስ ሊሚት 1 ክላስ ሊሚት 2 ክላስ ሊሚት 3 ክላስ ሊሚት 4 እና ክላስ ሊሚት 5 ነው። ስለዚህ ይሄ ነምበር ኦፍ ክላስ የሚለው ይሄንን ነው ማለት ነው። ሶ አሁን እዚህ ላይ ፍሮም ፍሪኩዌንሲ ዲስትሪቢዩሽን ቴብል ይላል ኤግዛምፕላችን ላይ። ፍሮም ፍሪኩዌንሲ ዲስትሪቢዩሽን ቴብል የተሰጠን ይሄ ነው። ቫልዩ እና ፍሪኩዌንሲ ተሰጥቷል። ይሄ ማለት ከ0 እስከ 20 ድረስ ያለው ስንት ናቸው? 3 ነው። ከ20 እስከ 40 ኮንቲኒዩስ ከሆነ ምንም በመካከል ጋፕ መኖር የለበትም በቁጥሩ። ከ0 እስከ 20 ካለ ከ20 እስከ 40 ነው። እዚህ ላይ በደንብ ተማሪዎች ተመልከቱት። ከ0 እስከ 20 ብሎ ከ20 እስከ 40 ካለ ኮንቲኒዩስ ነው። ነገር ግን ከ0 እስከ 20 ብሎ ከ21 ካለ እስከ 40 ቢል ግን ይሄኛው ዲስክሪት ነው። ምክንያቱም በ20 እና በ21 መካከል ሌሎች ነምበሮች ስላሉ ሪል ነምበሮች። ኮንቲኒዩስ ከተባለ ምንም በመካከል ጋፕ የለውም። ከ0 እስከ 20 ከ20 እስከ 40 እያለ ይቀጥላል። ኮንቲኒዩስ ነው ማለት ነው። ስለዚህ አሁን ነምበር ኦፍ ክላሳችን አሁን ነምበር ኦፍ ክላስ አሁን ነምበር ኦፍ ክላስ 1 2 3 4 5 ነምበር ኦፍ ክላሳችን 5 ነው ማለት ነው። ነምበር ኦፍ ክላስ 5 ነው። አሁን ክላስ ሊሚት 1 ማለት ከየት እስከ የት ነው? ከ0 እስከ 20። ክላስ ሊሚት 2 ደግሞ ከ20 እስከ 40። ክላስ ሊሚት 3 ከ40 እስከ 60። ክላስ ሊሚት 4 ከ60 እስከ 80። ስለዚህ አሁን እዚህ ላይ ለምሳሌ ክላስ ሊሚት 3 ላይ ሎወር ክላስ ሊሚቱ ስንት ነው? 40 ነው። አፐር ክላስ ሊሚቱ ስንት ነው? 60 ይሆናል ማለት ነው። ሰከንድ ክላስ ማለት ይሄ ነው። አሁን የዚህን ክላስ ማርክ ለመውሰድ 20 እና 40 አድ አድርጎ ለሁለት ማካፈል ነው። ይሄ ደግሞ 0 እና 20 አድ አድርጎ ለሁለት እንደዚህ ነው። ስለዚህ አሁን እዚህ ላይ የተጠየቁት ፍሮም ፍሪኩዌንሲ ዲስትሪቢዩሽን ቴብል ቢሎ ፋይንድ ክላስ ማርክ ኤንድ ኩሙሌቲቭ ፍሪኩዌንሲ ይለናል። ስለዚህ ሌላ ቴብል ከምናዘጋጅ እዚሁ ላይ እንሰራለን ማለት ነው። ሶ አንሰር እንበልና እዚሁ ላይ የተሰጠን ቫልዩና ፍሪኩዌንሲ ነው። የተጠየቁት ክላስ ማርክና ኩሙሌቲቭ ፍሪኩዌንሲ ነው። ስለዚህ ሌላ ቴብል ከምናዘጋጅ አንሰራችንን እዚህ እናስቀምጣለን ማለት ነው። ክላስ ማርክ ማለት ክላስ ማርክ ማለት ማን ነው ብለናል? ኤም አይ ነው። ስለዚህ ኤም አይ ማለት ምንድነው ብለናል? ሎወር ክላስ ፕላስ አፐር ክላስ ዲቫይድድ ባይ
2 ማለት ነው። ይሄንን መውሰድ ሎወር ክላስ ፕላስ አፐር ክላስ ኦቨር 2 ወይም ዘ አቬሬጅ ኦፍ ዘ ሎወር ክላስ ኤንድ ዘ አፐር ክላስ ነው። ስለዚህ አሁን እዚህ ላይ ስንሄድ 0 ፕላስ ይኸው 0 ፕላስ 20 ኦቨር 2 ስንት ይሆናል ማለት ነው? 10 ይሆናል ማለት ነው። እዚህም ላይ በተመሳሳይ 20 ፕላስ 40 ሲካፈል ለ2 20 እና 40 ስንት ነው? 60 60 ሲካፈል ለ2 30። ስለዚህ መልሳችን እዚህ ቴብል ላይ 30 ክላስ ማርኩ። የዚህ ደግሞ ክላስ ማርክ ስንት ነው የሚሆነው? 40 ፕላስ 60 ዲቫይድድ ባይ ዋት? ዲቫይድድ ባይ 2 ይሆናል። 40 እና 60 100 ሲካፈል ለ2 50 ይሆናል ማለት ነው። እዚህም ላይ 60 እና 80 ስንት ይሆናል? 140 ሲካፈል ለ2 ስንት ይመጣል? 70። እዚህ ላይ 80 እና ይሄ 80 ነው። 80 እና 180 180 ሲካፈል ለ2 half of 180 it give 90 ይመጣል ማለት ነው። ስለዚህ አሁን ቀጥታ ማን ናቸው ማለት ነው? ፈርስት ክላስ ሊሚት ላይ ክላስ ማርካችን 10 ይሆናል። ሰከንድ ክላስ ሊሚት ላይ ክላስ ማርካችን ስንት ይሆናል? 30። ተርድ ላይ ይሄኛውን ፈርስት ብትሉት እዚህ ላይ ያለውን ይሄ ምንድነው? ፈርስት ክላስ ሊሚት ባለፈው ማስረድ ይቻላል። ይሄ ፈርስት ክላስ ሊሚት ይሆናል። ይሄኛው ደግሞ ሰከንድ ክላስ ሊሚት ሰከንድ ክላስ ሊሚት እያለ ይቀጥላል። ይሄኛውም ደግሞ ካስፈለገ ሰርድ ክላስ ሊሚት አሁን በየክላሱ ልትጠየቁ ስለምትችሉ ነው። ይሄኛው ደግሞ ፎርስ ክላስ ሊሚት ፎርዝ ክላስ ሊሚት እዚህ ላይ ያለው ፊፍዝ ክላስ ሊሚት ላይ ሎወር ባውንደሪ ማን ነው ብትባሉ 80 አፐር ባውንደሪ ማን ነው 100 አቬሬጁ ክላስ ማርኩ ስንት ነው? 90። እንደገና ፍሪኩዌንሲው ፊፍዝ ክላስ ሊሚት ላይ ፍሪኩዌንሲው ስንት ነው? 5 ነው። እነዚህ ናቸው ፍሪኩዌንሲ ማለት። ይሄ ማለት ከ0 እስከ 20 ስንት ቁጥሮች አሉ? 3 ቁጥሮች አሉ ማለት ነው። ከ20 እስከ 40 4 ቁጥሮች፣ ከ40 እስከ 60 ድረስ ስንት ቁጥሮች አሉ? ብዛታቸው 6። ከ60 እስከ 80 የሆኑ ቁጥሮች ብዛታቸው 7 ማለት ነው። ከ80 እስከ 100 ድረስ ያሉ የቁጥሮች ብዛት 5 ነው ማለት ነው። ሌላው ኮሚኒቲ ፍሪኩዌንሲ ነው። ኮሚኒቲ ፍሪኩዌንሲ የቢ ጥያቄ ማለት ነው። የቢ ጥያቄ ኮሚኒቲ ፍሪኩዌንሲ ነው። እዚህ ላይ ያው የመጀመሪያ ስለሆነ 3 ነው። እዚህ ላይ ስንደርስ ግን 3 + 4 ብለን ነው የምንወስደው። 3 + 4 ይሆናል 7 ኩሙሌቲቭ ፍሪኩዌንሲ። ሰከንድ ክላስ ላይ አሁን ሰከንድ ክላስ ሊሚት ላይ ኩሙሌቲቭ ፍሪኩዌንሲ ስንት ነው ብንባል 7 ይሆናል ማለት ነው። እንደገና እዚህ ላይ ደግሞ ስንደርስ ስንት ይሆናል? 7 + 6 ብለን ነው የምንወስደው። 7 + 6 ምክንያቱም 7 ከኋላ አለ። 7 እና 6 ስንት ነው? 13። አሁን ኩሙሌቲቭ ፍሪኩዌንሲያችን እዚህ 13 ይሆናል ማለት ነው። እዚህ ላይ 13 ፕላስ 13 ማለት እዚህ ያለው ነው። ፕላስ 7 ማለት እዚህ ላይ ክላስ ፎርዝ ክላስ ሊሚት ላይ ያለው ፍሪኩዌንሲ ማለት ነው። ይሄ ማለት ስንት ይሆናል? 20 ይሆናል ማለት ነው። የመጨረሻ 20 እንላለን። ኩሙሌቲቭ ከኋላ ያለውን አድ እያደረጉ መሄድ ነው። ፕላስ አምስተኛው ክላስ ሊሚት ላይ ያለው ፍሪኩዌንሲ 5 ነው። 20 እና 5 25 ይሆናል ማለት ነው። ስለዚህ ኩሙሌቲቭ ፍሪኩዌንሲ ማን ናቸው? 3 7 13 20 እና 25 ይሆናሉ ማለት ነው የተጠየቅነው። አሁን እዚህ ላይ ኩሙሌቲቭ ፍሪኩዌንሲ ፎርዝ ክላስ ላይ ስንት ነው ብንባል 20። ሰርድ ክላስ ላይ ኩሙሌቲቭ ፍሪኩዌንሲ ስንት ነው ብንባል 13። ሰከንድ ክላስ ላይ ኩሙሌቲቭ ፍሪኩዌንሲ ስንት ነው? 7። ፈርስት ክላስ ላይ ኩሙሌቲቭ ፍሪኩዌንሲ ስንት ነው? 3። ፊፍዝ ክላስ ላይ ኩሙሌቲቭ ፍሪኩዌንሲ ስንት ነው? 25 ብለን እንመልሳለን ማለት ነው። ስለዚህ አሁን አንሰራችን እዚህ በዚህ የጻፍኳቸው ይሄ የአንሰር ኤ ነው። ክላስ ማርክ ማለት ቀጥታ ሎወር ባውንደሪውና አፐር ባውንደሪውን አድ አድርገን ለሁለት ማካፈል። እዚህ ላይ ሎወር ክላስ ሊሚቱ 20 ነው። አፐር ክላስ ሊሚቱ 40 ነው። 20 እና 40 አድ አድርጎ ለሁለት። በተመሳሳይ እዚህም 40 እና 60 አድ አድርጎ ለሁለት ማካፈል። በዚህ ክላስ ማርክ ማለት ኤምአይ ብለን እንወስደዋለን። ይሄን ኤምአይ ያ ማለት ሎወር ክላስ ፕላስ አፐር ክላስ ዲቫይድድ ባይ 2 ይሆናል ማለት ነው። ክላስ ዊድዝ ደግሞ እዚህ ላይ ክላስ ዊድዝ አሁን ለምሳሌ ክላስ ዊድዙ ስንት ነው ብንባል እዚህ ላይ ጥያቄያችን ላይ ማለት ነው ከ20 ሲቀነስ 0 ብለን ከ20 ላይ 0 ወይም ደግሞ ከ40 ሲቀነስ 20 ማለት ነው። ስለዚህ ክላስ ዊድዙ ስንት ነው ማለት ነው? 10 እናገኛለን ማለት ነው። ክላስ ዊድዙ ስንት ነው ብንባል 20 ነው። ክላስ ዊድዝ ማለት ላርጅ ቫሊዩ ኦፍ ግሩፕ ዳታ ማይነስ ስሞለር ቫሊዩ ኦፍ ዘ ግሩፕ ዳታ ዲቫይድ ባይ ነምበር ኦፍ ክላስ ይለናል። ካስፈለገ እንትኑ 100 ነው። ከ100 ላይ 0 ስንቀንስ 100 ሲካፈል ለ5 ስንት ይሆናል? 20 ይሆናል ማለት ነው። አሁን ክላስ ዊድዝ እዚህ ላይ ላርጀር ቫሊዩ ማን ነው? ዘ ላርጀር ቫሊዩ 100 ነው። ስሞለር ቫሊዩ ማን ነው? 0። ነምበር ኦፍ ክላስ ከ100 ላይ 0 ብንቀንስ 100 ይሆናል። ነምበር ኦፍ ክላስ ሪኳየርድ ስንት ነው ብለናል? ነምበር ኦፍ ክላስ ሪኳየርድ 5 ነው። 100ን ለ5 ብናካፍለው 20 ይሆናል። ወይም ባጭሩ ከዚህ ላይ ከ20 ላይ 0 መቀነስ ከ40 ላይ 20 ስዊድዝ ብለን የምንወስደው ይሄን ይሆናል ማለት ነው። ኤግዛምፕል 2 ኢን a certain secondary school the monthly wage in birr of 100 teachers taken from a list or ungrouped data
in which the highest observed wage 11000 and the lowest was 4200 የማለት ትልቁ ደሞዝ 11000 ነው። የአንድ መምህር ደሞዝ ትልቁ፣ ትንሹ ደግሞ ስንት ነው? 4200 are required to be given 5 ካታጎሪ ለ5 ክላስ ነው የምንከፍለው ማለት ነው። ስለዚህ የፍሪኩዌንሲ ዲስትሪቢዩሽን ቴብል ላይ ይሄ ተሰጥቶናል። 5 ማለት ይኸው 1 2 3 4 5 ለ5 ነምበር ኦፍ ክላሱ ስንት ነው? 5። አሁን እዚሁ ላይ ተመልከቱት። አሁን ሲምፕሊ ከዚህ ተነስተን ነምበር ኦፍ ክላሱ ስንት ነው? አሁን እዚህ ላይ ነምበር ኦፍ ክላስ ስንት ሰጥቶኛል ማለት ነው? 5 ሰጥቶኛል። አያችሁት? ይኸው እዚህ ነምበር ኦፍ ክላስ፣ ይሄ እዚህ ላይ ክላስ 1፣ ይሄ ክላስ 1፣ ክላስ 2፣ ክላስ 3፣ እዚህ ላይ ክላስ 4፣ እዚህ ላይ ደግሞ ክላስ 5። ክላስ ስንት ሆኗል? 5። ይሄ ማለት ፈርስት፣ እዚህ ላይ ስንት ማለት ነው? ይሄ ዘ ፈርስት ክላስ ሊሚት ብያቸዋለሁ። ይሄኛው ደግሞ ሰከንድ ክላስ ሊሚት ነው። ዚስ ዋን ኢዝ ዘ ሰርድ ክላስ ሊሚት። ይሄኛው ፎርዝ ክላስ ሊሚት፣ እዚህ ላይ ደግሞ ፊፍዝ ክላስ ሊሚት ነው ማለት ነው በየክላሱ። ስለዚህ አሁን ምን ይጠይቀናል? ፍሪኩዌንሲ ዲስትሪቢዩሽን ቴብል። ይሄ ቀጥታ ከቴክስት ቡካችሁ የተወሰደ ጥያቄ ነው። ቤዝድ ኦን ዘ አባቭ ቴብል ይለናል። አንሰር ዘ ፎሎዊንግ ኩዌሽን ይለኛል። አሁን እዚህ ላይ ተመልከቱት። መንዝሊ ዌጅ ነው ያለን። ከ4200 እስከ 5600 አንዱ ከክላስ ኢንተርቫሉ ይሄ ነው። ከ5600 እስከ አሁን ይሄ ኮንቲኒስ ነው። ኮንቲኒስ የሆነው ልንገር ከ4200 5600 ስላለ ቀጥታ አሁን ክላስ ኢንተርቫሉን ለማግኘት ብንፈልግ እንዴት ነው ማግኘት የምንችለው የሚለውን እየሰራ እንሄዳለን ማለት ነው። ስለዚህ ነምበር ኦፍ ቲቸርስ አለ። ከ4200 እስከ 5600 የሚከፈላቸው የመምህራን ብዛት 23 ነው። ከ5600ን ይጨምራል። እስከ 7000 ድረስ 16 መምህራን አሉ። ከ7000 ጀምሮ እስከ 8400 ደግሞ ስንት መምህራን አሉ? 30። ከ8400 እስከ 9800 ድረስ የሚከፈላቸው መምህራን ብዛታቸው 20። ይሄ ደመወዙ ነው። ከ9800 እስከ 11000 ነው። ይሄ ኢንተርቫሉን ለማሟላት ነው እንጂ ክፍያው ያለው ከፍተኛው 11000 ነው ብሎናል። ይሄው እዚህ ላይ ስንት ነው ብሎናል? 11000 ስላለን፣ ስለዚህ ከ9800 እስከ 11000 ድረስ ያሉት ደግሞ 11 ነው። ይቺ 11200 በደንብ ተመልከቱ። 11200 ኢንተርቫሉን ለማሟላት የተጠቀምንበት እንጂ የመጨረሻው ደመወዝ ትልቁ 11000 መሆኑን መርሳት አይኖርብንም ማለት ነው። ቤዝድ ኦን ዘ አባብ ቴብል ይለናል። አንሰር ዘ ፎሎዊንግ ኩዌሽን ይላል። ጥያቄውን እየመለስን እንሄዳለን ማለት ነው። ኦኬ ኤ ላይ ቤዝድ ኦን ዘ አባብ ቴብል አንሰር ዘ ፎሎዊንግ ኩዌሽን ይላል። ቴብሉን ተመልከተና ኮንስትራክት ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን። ኩሙሌቲቭ ፍሪኩዌንሲ የዚህን ነምበር ኦፍ ቲቸርስ፣ ይሄ ማለት ፍሪኩዌንሲ ነው። ስለዚህ ኩሙሌቲቭ ፍሪኩዌንሲ መልሳችንን እዚህ ላይ እናስቀምጣለን ማለት ነው። ኤ ኮንስትራክት ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ነው የሚለው። ሌላ ቴብል ከምናዘጋጅ እዚሁ ላይ የተዘጋጀ የጥያቄው እዚሁ ላይ ቴብል ስላለ እዚሁ ላይ እንምሳ። ስለዚህ አንሰር ኤ ኩሙሌቲቭ ፍሪኩዌንሲ ማለት ነው። እዚህ ላይ ያዘጋጀሁት ለኤ መልስ ነው ማለት ነው። አንሰር ኤ ኩሙሌቲቭ ፍሪኩዌንሲ። ፈርስት ክላስ ላይ ኩሙሌቲቭ ፍሪኩዌንሲ ስንት ነው የሚሆነው? ራሱ 23 ይሆናል ማለት ነው። እዚህ ላይ ግን 23 እና ማንን መደመር ነው? 16። ሁለቱን አድ ማድረግ ነው። ስለዚህ 23 እና 16 አድ ስናደርገው ስንት ይመጣል? 39። ይሄ ማለት 16 ሲደመር 23 ማለት ነው። እዚህ ኳልቱ ይሄ ማለት እዚህ ላይ ደግሞ መልሰን 39ንና ማንን አድ እናደርጋለን? 39 ሲደመር 30 39ና 30 አድ ስናደርግ ስንት ይሰጠናል? 69 69 ማለት 39ንና 30ን አድ ማድረግ ነው። እዚህ ላይ ማንን እናደርጋለን? 9 89 ይሆናል ማለት ነው። ይሄ ማለት ማንን ማለት ነው? 69 ሲደመር ስንት ማለት ነው? 20 69ና 20 ስትደምሩት 89 89ና 11 ስንደምረው ስንት ይሆናል? 100 ማለት 89 ሲደመር 11 ማለት ነው። 89ና 11 ብትደምሩት 100። ስለዚህ ኩሙሌቲቭ መልሳችን ማን ነው? ኩሙሌቲቭ ፍሪኩዌንሲያችን። ኩሙሌቲቭ ፍሪኩዌንሲ ማለት ቀጥታ 23 ፈርስት ክላስ ላይ፣ ሰከንድ ክላስ ሊሚት ላይ ስንት ይሆናል? 39። ሰርድ ክላስ ላይ ኩሙሌቲቭ ፍሪኩዌንሲያችን 69። ፎርዝ ክላስ ላይ 89፣ ፊፍዝ ክላስ ላይ 100። አጠቃላይ መምህራኖች ብዛታቸው ስንት ነው ብሎናል? ብዛታቸው 100። ቶታል ነምበር ኦፍ ቲቸርስ ደግሞ ስንት ናቸው? 100። ኩሙሌቲቭ ፍሪኩዌንሲ የምንለው ይሄ ነው። የቢ ጥያቄ ዋት ኢዝ ዘ ሬንጅ ነው የሚለው አንሰር እና ሬንጅ ማለት ዘ ዲፈረንስ ቢትዊን ዘ ላርጀስት ቫልዩ ቱ ዘ ስሞለስት ቫልዩ ነው። ዘ ላርጀስት ቫልዩ ከጥያቄው ላይ ነው የምንነሳው። ላርጀስት ቫልዩ 11000 ነው። እዚህ ላይ እችን 11200 ይሄ ዊድዙን ለመጨመር ያደረግነው እንጂ በዊድዙን ለማሟላት ነው እንጂ የመጨረሻ ትልቁ ቫልዩ
የሚከፈለው 11000 ነው። ዝቅተኛ ተከፋይ ደግሞ 4200 ነው። ስለዚህ ከ11000 ሲቀነስ 4200 ስንት ይሆናል? 6800። እዚህ ላይ ሬንጃችን 6800 ነው። እዚህ ተማሪዎች 11200ን እንዳትወስዱት፣ ምክንያቱም እዚህ ላይ ሃይስት ክፍያው ስንት ነው ብሎናል? 11000 ነው። 11200 የለም፣ 11000 ነው ሃይስት ክፍያው። ሎወስት ክፍያ ደግሞ ስንት ነው? ዝቅተኛው ተከፋይ 4200 ነው። ስለዚህ ዲፈረንሱ ሬንጁ ማለት ከ11000 ሲቀነስ 4200 ማለት 6800 ይሆናል። ሲ ላይ ዋት ኢዝ ዘ ፍሪኩዌንሲ ኦፍ ዘ ፎርዝ ክላስ ነው የሚለው። አሁንም እዚህ ላይ አንሰር እናለ ቀጥታው ስንተኛው ክላስ ማለት ነው? ፎርዝ ክላስ። አሁን ፎርዝ ክላስ ክላስ 1 ይሄ ክላስ 1 ክላስ 2 ክላስ 3 ክላስ 4 ክላስ 4 ማለት ክላስ 4 ወይም ፎርዝ ክላስ ሊሚታችን እዚህ ላይ ነው ያለው። ስለዚህ ዋት ኢዝ ዘ ፍሪኩዌንሲ ነው የተባልነው። እዚህ ላይ ያለው ፍሪኩዌንሲ ስንት ነው? 20 ይሆናል። ስለዚህ አንሰር ብለን ተመልከቱት። እዚህ ላይ አንሰር ካልን በኋላ የትኛው ነው? አራተኛ ይሄው ፈርስት ክላስ፣ ይሄ ፈርስት ክላስ፣ ሰከንድ ይሄኛው ፈርስት ክላስ፣ ሰከንድ ክላስ፣ ሰርድ ክላስ፣ ፎርዝ ክላስ ይሄ ነው ማለት ነው። ፎርዝ ክላስ። ስለዚህ አንሰራችን ስንት ይሆናል? 20 ይሆናል ማለት ነው። አየ ፎርዝ ክላስ ካለን ይሄንን መወሰን ነው። የዲ ጥያቄ ዋት ኢዝ ዘ ክላስ ዊድዝ ይለኛል። ኦኬ ስለዚህ ዲ ላይ ዋት ኢዝ ዘ ክላስ ዊድዝ ነው የሚለው። ስለዚህ ክላስ ዊድዝ ማለት ዘ ክላስ ዊድዝ ኢኳል ቱ ደብሊው ነው። ዘ ላርጀስት ባውንደሪ ማይነስ ስሞለስት ባውንደሪ ይሆናል ማለት ነው። ዲቫይድ ባይ ነምበር ኦፍ ክላስ ሪኳየርድ ይሆናል። ስለዚህ ክላስ ዊድዛችንን በምንፈልግበት ጊዜ ዚስ ኢኳል ቱ ላርጀስት ባውንደሪያችን ነው። ላርጀስት የትልቁ ተከፋይ 11000 ነው፣ ግን ባውንደሪው 11200 ነው። ቴብሉ ላይ አይታችሁት እንደሆነ እዚህ ላይ አያችሁት ዘ ላርጀስት ባውንደሪያችን ስንት ነው? 11200 ነው። ስሞለስት ባውንደሪያችን ደግሞ 4200 ነው። በክፍያ ቢሆን ሃይስት ክፍያው 11000 ነው፣ ግን እዚህ በባውንደሪ ጋፑ ስለሆነ 11200። ስለዚህ ከ11000 ክላስ ዊድዝ የምንለው ከ11200 ሲቀነስ 4200 ሲካፈል ለነምበር ኦፍ ክላስ ነው ማለት ነው። ለነምበር ኦፍ ክላስ። ስለዚህ ነምበር ኦፍ ክላሳችን 5 ነው። ላርጀስት ባውንደሪው 11200 ነው። ስሞለስት ባውንደሪው ደግሞ 4200 ይሆናል ማለት ነው። እነዚህን ዳታዎች በቀጥታ በፎርሙላው መሰረት ሰብስቲትዩት ማድረግ ነው። ስለዚህ አሁን ላርጀስት ባውንደሪ ስንት ነው? 11200 ሲቀነስ 4200 ስሞለስት ነው። ዲቫይድድ ባይ ዋት? ዲቫይድድ ባይ ነምበር ኦፍ ክላስ 5 ይሆናል ማለት ነው። ይሄንን ስንሰቀሳ ስንት ይመጣል? ቀጥታ 7000 ሲካፈል ይሄን ስንቀንሰው 7000 ይሆናል። ከ11200 ላይ 4200 ስንቀንስ 7000 ሲካፈል ለ5 7000ን ለ5 ስታካፍሉት ስንት ይሆናል ማለት ነው? 1400 ይሆናል። ስለዚህ አሁን ክላስ ዊድዛችን 1400 ይሆናል ማለት ነው። ኦኬ ኢ ዲተርማይን ዘ ሎወር ክላስ ሊሚት ፎር ዘ ሰርድ ክላስ ነው የሚለን። ሰርድ ክላስ ላይ ያለው ሎወር ክላስ ሊሚቱ ስንት ነው የሚለን። ይህንን ከቴብሉ ነው ቀጥታ ማየት የምንችለው ማለት ነው። ስለዚህ መልሳችን ከቴብሉ እናያለን። አሁን ቴብሉ ላይ ሰርድ ክላስ ሊሚት ነው ያለን። ይሄኛው ፈርስት ክላስ ሊሚት ይሄ ነው። ሰከንድ ያያችሁት፣ ይሄ ፈርስት ክላስ ሊሚት፣ ሰከንድ ክላስ ሊሚት፣ ሰርድ ክላስ ሊሚት። ስለዚህ ሰርድ ክላስ ሊሚት ላይ ሎወር ክላስ ባውንደሪው ማን ነው? 7000 ያያችሁት 7000 ነው። ሰርድ ክላስ ከሆነ መልሳችን የቱ ነው የሚሆነው? 7000 ይሆናል ማለት ነው። የቱ መልሳችን ይቺ 7000 ያያችሁት። ይሄው ሰርድ ክላስ ሊሚት ላይ እዚህ ላይ ያለው ይሄ ነው ማለት ነው። ይሄ 7000 ይሆናል ማለት ነው። ስለዚህ አሁን ዲተርማይን ዘ ሎወር ክላስ ሊሚት ፎር ዘ ሰርድ ክላስ ነው የተባልነው። ሰርድ ክላስ ላይ አንሰራችን ስንት ይሆናል? 7000። አሁን ያሳየኋችሁ 7000 ይሆናል ማለት ነው። ዲተርማይን ዘ ሎወር ክላስ ሊሚት ፎር ዘ ሰርድ ክላስ፣ ሎወር ክላስ ሊሚት ነው የተጠየቅነው። ስለዚህ ሎወር ክላስ ሊሚቱ 7000 ይሆናል ማለት ነው። ዋት ኢዝ ዘ ክላስ ማርክ ኦፍ ዘ ሰከንድ ክላስ ነው የሚለው። ክላስ ማርክ ማለት አሁን እዚህ ላይ ተመልከት። ክላስ ማርክ ማለት ማን ነው ብለናል? ክላስ ማርክ ኢዝ ኢኳል ቱ ክላስ ሊሚት ሎወር ክላስ ሊሚት ፕላስ አፐር ክላስ ሊሚት ዲቫይድድ ባይ 2 ይሆናል ማለት ነው። ክላስ ማርክ ማለት ስለዚህ ሎወር ክላስ ሊሚቱ ማን ነው? አፐር ክላስ ሊሚቱ ማን ነው የሚለውን ከቴብሉ እንመልከት። አሁን ሰከንድ ክላስ ካለ ደግሞ ሰከንድ ክላሱ የትኛው ላይ? እዚህ ላይ ነው። ሰከንድ ክላሱ ይሄ ነው። ስለዚህ አሁን ሰከንድ ክላስ ላይ 5600 እና 7000 ነው ምንም አድርገው አድም አድርገው። አሁን ሰከንድ ክላስ ካለ ሰከንድ ክላስ እዚህ ላይ ነው ማለት ነው። ሰከንድ ክላስ ላይ 5600 ሎወሩ ነው፣ 7000 ደግሞ ማን ነው ማለት ነው? አፐሩ ነው። ይሄኛው ሎወር ሲሆን ይሄ አፐሩ ነው። ስለዚህ የነዚህን አቬሬጅ ነው ወስደው ማለት ነው። የሁለቱን ቁጥሮች ሎወሩ 5600 ይሆናል ፕላስ 7000 ሲካፈል ለስንት ይሆናል? ለ2 ይሆናል። ሎወር ክላስ ሊሚቱ 5600 ነው። አፐር ክላስ ሊሚቱ 7000 ነው። አቬሬጅ ስለሆነ ክላስ ማርክ ማለት ዘ አቬሬጅ ኦፍ ዘ ሎወር ክላስ ሊሚት ፕላስ ዘ አፐር ክላስ ሊሚት ይሆናል ማለት ነው።
ስለዚህ ሎወር ክላስ ሊሚቱና አፐር ክላስ ሊሚቱን አድ አደርጋለሁ። ለስንት አካፍላለሁ? ለ2። ሎወር ክላስ ሊሚቱ 5600 ነው። አፐር ክላስ ሊሚቱ ደግሞ 7000 ነው። እነዚህን የምናገኛቸው ከቴብሉ ሰከንድ ክላስ ሊሚት ላይ ነው። ዲቫይድ ባይ 6300 ይሆናል። ኦኬ ይቺ ጥያቄ ሃው ማኒ ፒፕል አር ፔድ ብር 7000 ኤንድ ሞር ነው የሚለው። ምንድነው የሚለው? 7000 እና አባብ ነው የሚለው። ከ7000 እና ከዛ በላይ የሚከፈላቸው ስንት ነው ነው የሚለን። ስለዚህ ከ7000 እስከ 8400 30 መምህራኖች አሉ። ከ8400 እስከ 9800 20 አለ። ከ9800 እስከ 11200 ስንት አለ? 11 አድ እናድርጋቸው። አሁን አድ የምናደርገው ከስንት ጀምሮ ማለት ነው? ለጂ ጥያቄ እነዚህን ነው የምንወስደው ማለት ነው። ይሄ ጥያቄ ለማን ነው? ለጂ ጥያቄ አድ የምናደርገው ማን ነው? 30 20 እና 11 ነው ማለት ነው። ስለዚህ 30 ሲደመር 20 ሲደመር 11 ብለን እንመልሳለን። 30 እና 20 50 50 እና 11 61። ስለዚህ 30 ፕላስ 20 ፕላስ 11 ይሆናል። መልሳችን 61 መምህራኖች ከ7000 እና ከዛ በላይ ይከፈላቸዋል ማለት። ሃው ማኒ ፒፕል አር ፔድ ብር 7000 ኤንድ ሞር ነው። 7000 እና ከዛ በላይ የሚከፈላቸው ስንት ነው? 61 መምህራኖች ከ7000 እና ከዛ በላይ ይከፈላቸዋል ማለት ነው። ኦኬ የኤች ጥያቄ ድሮው ዘ ሂስቶግራም ነው የሚለው። ይህንን አሁን ያየነውን የመምህራኖች ደሞዝ ክፍያ በሂስቶግራም አስቀምጡ ነው። በሂስቶግራም ድሮው እናደርጋለን። ኦኬ እንግዲህ ድሮው ዘ ሂስቶግራም ነው የተባለው። ሂስቶግራም ይሄ ቨርቲካል ላይናችን ነምበር ኦፍ ቲቸርስ ወይም ፍሪኩዌንሲውን ይሆናል። ሆሪዞንታሊ ደግሞ ቫሊዩ ወይም መንዝሊ ደሞዙ ይሆናል ማለት ነው ቫሊዩ። ስለዚህ በዚህ መሰረት አሁን ምንድነው ከ4200 እስከ 5600 ስንት መምህራኖች አሉ? 23 መምህራኖች አሉ። ስለዚህ ይሄንን ቨርቲካል በ5 ልዩነት ከዜሮ ተነስተን 5 10 15 20 25 30 35 ብንል 23 ማለት እዚህ ላይ ነው ትክክል። ስለዚህ ይሄንን በቃ ከ4200 ከዜሮ ነው ወደዚህ የሚጀምረው። ስለዚህ ከ4200 እስከ 5600 ያለው ይሄ ይሆናል ማለት ነው። ከ5600 እስከ 7000 የሚከፈላቸው ደግሞ ብዛታቸው ከቴብሉ ማየት ትችላላችሁ። 16 ማለት እዚህ ላይ ከ15 ወይም እዚህም ላይ መጻፍ እንችላለን 16። ይሄኛው ደግሞ ከ7000 እስከ 8400 የሚከፈላቸው ብዛታቸው 30 ቅጥታ ይሄ 30ን ያሳየናል ማለት ነው። ከ8400 እስከ 9800 የሚከፈላቸው 20 ነው። በዚህ ሆሪዞንታል ስንሄድ 20 ይሄ ይሆናል። ይሄ ደግሞ ከ9800 እስከ 11200 የሚከፈላቸው 11 ነው። 11 እንደዚህ ብንሄድ ይከፈላል። ይሄ ሂስቶግራም የምንለው ይሄ ይሆናል ማለት ነው። ከለር ይሄን የምናደርገው ዲኮሬሽን ለማድረግ ነው። ስለዚህ አሁን ከፍተኛ በብዛት የሚከፈላቸው ስንት ነው ብንባል ከ7000 እስከ 8400 የሚከፈላቸው ብዛታቸው 30 መሆኑን ኢንዲኬት ያደርገኛል። ይሄ ሂስቶግራም የምንለው ይሄ ይሆናል ማለት ነው። ኦኬ ይሄ አይ ድሮ ዘ ፍሪኩዌንሲ ፖሊጎን ነው የሚለው። ስለዚህ ፍሪኩዌንሲ ፖሊጎንን ድሮ ለማድረግ ምን ያስፈልገናል? ክላስ ማርክ ያስፈልገናል። በእያንዳንዱ ክላስ ሊሚት ላይ ያለውን ክላስ ማርክ ማለት ምን ማለት ነው ብለናል? ሎወር ክላስ ሊሚት ፕላስ አፐር ክላስ ሊሚት ዲቫይድድ ባይ 2 ብለናል። ስለዚህ በዛ መሰረት እንሰራለን። ፍሪኩዌንሲው ያው ፈርስት ክላስ ላይ ያለው ፍሪኩዌንሲ 23 ነው። ሰከንድ ላይ 16፣ ሰርድ ላይ 30፣ ፎርዝ ላይ 20፣ ፊፍዝ ላይ 11። ይሄ ከቴብሉ ከተሰጠን ቴብል ላይ የምንወስደው ነው። ስለዚህ የመጀመሪያው ክላስ ማርክ ፈርስት ክላስ ላይ 4200 እና 5600 እንደምረን ለሁለት ስናካፍለው 4900 ይሆናል። ሰከንድ ክላስ ላይ ሎወር ባውንደሪው 5600 ነው። አፐሩ 7000 ነው። ሁለቱን አድ አድርገን ለሁለት ስናካፍለው 6300 ይሰጠናል። ሶስተኛው ክላስ ማርክ ላይ 7000 እና ሎወር ክላሱ 7000 ነው። አፐር ክላሱ 8400 ነው። ሁለቱን አድ አድርገን ለሁለት ስናካፍለው 7700 ይሰጠናል። ፎርዝ ክላስ ሊሚት ላይ ሎወር ክላሱ 8400 ነው። አፐር ክላሱ 9800 ነው። ሁለቱን አድ አድርገን ለሁለት ስናካፍለው 9100 ይሆናል። የመጨረሻው ሎወር ክላሱ 9800 ነው። አፐር ክላሱ ደግሞ 11200 ነው። ሁለቱን አድ አድርገን ለሁለት ስናካፍለው ስንት ይሰጠናል? 10500 ይሰጠናል ማለት ነው። ስለዚህ እነዚህን ምን እናደርጋለን? በቀጥታ ኤክስ ዋይ ላይ ፕሎት እናደርጋለን ማለት ነው። ይሄ ማለት ክላስ ማርክ ማለት ቫልዩ ማለት ነው፣ አቬሬጃቸው ማለት ነው። በአቬሬጅ ፈርስት ክላስ ላይ በአቬሬጅ ስንት ይከፈለዋል? 4900። ሰከንድ ክላስ ሊሚት ላይ በአቬሬጅ 6300፣ ሰርድ ክላስ ላይ በአቬሬጅ 7700 እያለ በፎርዝ ክላስ ላይ በአቬሬጅ 9100 ይከፈላቸዋል። ፊፍዝ ክላስ ላይ በአቬሬጅ 10500 ይከፈላቸዋል ማለት ነው። የነዚህ 11። ስለዚህ አሁን በዚህ መሰረት ይህንን ፍሪኩዌንሲ ፖሊጎንን ድሮ ስናደርግ ይሄኛውን ኤክስ አክሲስ ላይ ይሄኛውን ዋይ አክሲስ ላይ አስቀምጠን ድሮ ማድረግ ማለት ነው። ኦኬ እንግዲህ ፍሪኩዌንሲ ፖሊጎናችን
4900 በአቬሬጅ የሚያገኙ ብዛታቸው ስንት ነው? 23 ለኪችን 23ን እዚህ ላይ ፕሎት አደርጋለሁ። የሚቀጥለው 6300 የሚያገኙ ብዛታቸው 16 ይችን ፕሎት አደርጋለሁ። እዚህ 16 7700 የሚያገኙ 30 መምህራኖች ይችን ፕሎት አደርጋለሁ። 9100 የሚያገኙ 20 ይችን ፕሎት አደርጋለሁ። 10500 የሚያገኙ 11 ከዛ በኋላ እነዚህን በቀጥታ ማያያዝ ይሆናል። ስለዚህ ግራፋችን ፍሪኩዌንሲ ፖሊጎን ግራፋችን ይሄ ይሆናል ማለት ነው። ተማሪዎች እነዚህን ጥያቄዎች አይተናል። በሚቀጥለውም የምናየው የዚሁ ክፍል ይሆናል ማለት ነው። ስለዚህ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ